ይሄ የምታዩትን ዮርዳኖስን እግዚአብሔር ሊያሻግረን ይመጣል። ቀይ ባህርን የከፈለው እግዚአብሔር ነው፣ ሙሴ አይደለም። ይሄንን ምን ያልከፍለውም እግዚአብሔር ይከፍለዋል አለ። ከዚህ የሚላችሁ ከሆነ ሙሴ በትርን ያነሳው የከፈለው ማን ነው? የምስራቅ ነፋስ። ባህር ለምን ሸሸ? የያዕቆብን አምላክ አየችው። እግዚአብሔር ከኋላ መጣ። ሙሴን እንደዚህ እያየችው ኖርማል ሆና፣ እግዚአብሔር ከኋላ ሲመጣ ባህር አየችው፣ ከኋላ ሸሸች። ባህር ሮጦ አመለጠ እንደማለት ነው። አሁን ሸሸ ማለት እኮ በናለሽ ባህር መጣ ብላ። ከዛ እግዚአብሔር ሙሴን ምንድን ነው ያለው? ግቡ እለፉ እንጂ። እንደው ሙሴ እግዚአብሔር ለምንድን ነው የምትጮህብኛል? አትጮህብኝ፣ ግባ። ያንን የከፈለ እግዚአብሔር ዛሬ ይከፍላል አለ ኢያሱ። ድንቅ ያደርጋል። ዛሬ እናንተ ተቀደሱ። እግዚአብሔር ብቻውን የተናገረውን እንደሚያደርግ የታየበት መጽሐፍ ነው። መጽሐፍ ሰው በጣም ደካማ እንደሆነ፣ ሰው ምንም እንደማይችል እግዚአብሔር ሁሉን እንደሚችል ያስረዳ መጽሐፍ ነው። መጽሐፍ ያንን ሁሉ ተአምር በምድረ በዳ ያየ ሕዝብ ዛሬም እግዚአብሔርን ካልጠበቀ ተአምር ማድረግ አይችልም። እግዚአብሔር ባሪያ ሙሴ ከሞተ በኋላ ይህንን አገልግሎት ወይንም ይህንን ሕዝብ ይዞ ወደ ከነአን መግባትን እግዚአብሔር በእጁ የሰጠው ለዚህ በጣም ታላቅ ለሆነው ኢያሱ ለተባለው የእስራኤል መሪ ነው። እና እግዚአብሔር እንግዲህ እንደምታውቁት መተካካት ነበረ፣ በእግዚአብሔር መንግስት ላይ መተካካት ነበረ። አንደኛው ሲያረጅ ወይንም አንደኛው ሪታየር ሲያደርግ ወይንም ደግሞ ልክ እንደዚህ ደግሞ አንደኛው ሲያንቀላፋ የሚቀጥለውን ሰው እግዚአብሔር ከሕዝብ መካከል ያነሳል፣ ይመርጣል። አንዳንዴ ደግሞ እያለም በላዩ ላይ ይቀባል። እንደምታውቁት ነው እንግዲህ እግዚአብሔር ሳኦል እያለ ዳዊትን ቀብቶታል። እስኪሞት አልጠበቀውም፣ እስኪያረጅ አልጠበቀውም፣ እስኪደክም አልጠበቀውም። እግዚአብሔር ግን የሚቀጥል ነገር አለው። የእግዚአብሔር ስራ አይቋረጥም። የሚተካካ ሰው የሚተካካ ነገር ካለ የእግዚአብሔር ስራ አይቋረጥም ማለት ነው። እግዚአብሔር ዓላማው ላይ እግዚአብሔር የጀመረው ነገር ላይ በጣም ጨካኝ። እግዚአብሔር በእናንተ ህይወት ላይ የሆነ ጉዳይ ከጀመረ በእውነት በጣም ብዙ ነገር ያስጥላችኋል። በጣም ብዙ ነገር ከእጃችሁ ላይ ዞር ሊያደርግ ይችላል። በጣም የምትወዷቸውን ነገሮች ከእጃችሁ ላይ ሊነጥቃችሁ ይችላል። ዞር ሊያደርግባችሁ ይችላል። ብቻ ዓላማው በእናንተ ህይወት ላይ ካለ አንዳንዴ በእናንተ ህይወት ላይ ያልጸለያችሁበት ነገር ሊመጣ ይችላል። ያላሰባችሁት ነገር ሊመጣ ይችላል። እኔ እዚህ ድረስ መች ጸለይኩ መች ለመንኩ እዚህ ድረስ እግዚአብሔር ሆይ ልትሉ ትችላላችሁ። ሩትን ይዞ ለመምጣት እግዚአብሔር ኑኃሚን የከፈለችውን ዋጋ መቼስ እንደው በእውነት እንደው መጽሐፉ ላይ ስለሆነ ብቻ እንደው አንብበን እንጽናናለን እንጂ መቼስ ኑኃሚን የከፈለችው ዋጋ እንዲህ ነው የሚባል አይደለም አይደል? በዛ ምድር ሄደች፣ ብዙ ነገር ይዛ ሄዳ ባዶ እጇን ነው አይደል የተመለሰችው? አንድ ሩት የምትባል ሴት ብቻ ይዛ ተመለሰች። ራሷ ኑኃሚን ሲሏት አረ ኑኃሚን እንዳትሉኝ ማራ በሉኝ አለች። ለምንድን ነው ማራ ምንልሽ? ከማን ጋር ተጣላሽ? ማን ነው ህይወትሽን ያስመረረው ሲሏት ሁሉን የሚችል አምላክ አስመረረኝ አለች። ወዴት አቤት ይባላል። ሶቨሪን ነው ሉዓላዊ ነው እና ወዴት አቤት እላለሁ። ሁሉን የሚችል አምላክን ያስመረረኝ ምን ልታደርግልኝ ትችላለህ? አሁን ምን ሆነሽ ነው ማራ ምንልሽ? ተበለሻሽቷል፣ ህይወትሽ ተዘበራርቀሻል። እጅሽ ላይ የነበረ በጣም ብዙ ነገር ነው። ስትሄጂ እንግዲህ ባልነበራት 2 ልጆች ይዛን ሄደችው። ሁሉም በሙሉ እዛ ቀርተው አንድ ኑኃሚን አንድ ሩትን ይዛን የመጣችው ኦርፋን እንኳን ገንዘብ ማድረግ አልቻለችም እና የሚፈልገውን ሰጥቶ በጣም ብዙ ነገሯን አስጥሏት ነው ያመጣትና አንዳንዴ እግዚአብሔር በሰው ህይወት ላይ ሲጨክን በኋላ ላይ ነው አይደለም የሚገባን። ምዕራፍ 1 ላይ አራግፋ ምዕራፍ 4 ላይ ነው አይደል ከ10 ወንድ ልጆች የምትበልጧ ሩት አለች። ሁሌ ነው የምነግራችሁ፣ ክርስትና የሆነ ሰሞን ብድግ ብለን ዘለን ጣራ ምንነካው ሳይሆን መቆየት ነው። ኮንሲስተንሲ ነው። ከእግዚአብሔር ጋር በመኖር የምንማረው ነገር በጣም ብዙ አንበበን ከምናገኘው ይበልጣል እና እንደዚህ መጽሐፍ ላይ ያሉ ሰዎች በጣም ብዙዎቹ ረጅም መንገድ ወክ አድርገው ከእግዚአብሔር ጋር አብረው ኖረው እግዚአብሔር ማን እንደሆነ በህይወታቸው ላይ ነው አግኝቶ ዲፋይን ያደረጉት። እግዚአብሔር ማለት ያሉትና እግዚአብሔር በሙሴ ምትክ እንዲሆን ከተመረጡት ከ12ቱ ነገድ አንዳንድ ሰዎች መካከል እግዚአብሔር አይኑን በዚህ ብላቴና ላይ ጣለበት። እንደምታውቁት ከግብጽ ምድር በብላቴንነታቸው ከወጡት መካከል ከ19 ዓመት በታች ከሆኑት መካከል ከነአን የገቡ ይሄ ኢያሱ፣ ሌላኛው ደግሞ ካሌብ ይባላል። ሁለቱ ናቸው የገቡት። ያኛውንም እግዚአብሔር አይቶት ካሌብ እንደሌሎቹ አይደለም ልዩ መንፈስ ላይ ያለበት አለ እግዚአብሔር። ስለዚህ የረገጠውን ምድር እንዲወርስ አረገዋለሁ ብሎ እግዚአብሔር ፕሮሚስ አረገለት። የዛሬ 45 ዓመት በቃዴስ በርኔ የእግዚአብሔር ባሪያ ሙሴ ሲናገረኝ እንደነበርኩት ዛሬም ጉልበታም ነኝ። 45 ዓመት ይሄንን ፕሮሚስ ኪፕ አድርጌያለሁ። እግዚአብሔርን በጽናት ተከትየዋለሁ አለ። እግዚአብሔርን በጽናት የተከተለው ቤተ መንግስት አይደለም፣ ምድረ በዳን የተከተለው። ደመናው ሲሄድ የሚኬድበት፣ ደመና ሲቆም የሚቆምበት፣ ጊንጥና እባብ ባለበት እፉኝት እየነደፈ አጠገቡ ብዙ ሰው የሚያራግፍበት ምድረ በዳ ላይ ነው እግዚአብሔርን በጽናት ተከትየዋለሁ አለ።
ኮንሲስተንሲ። ስለዚህ እግዚአብሔር መጣና እንዲህ ያለ ባሪያዬ ካሌብ ልዩ መንፈስ አለ ላዩ ላይ እና አወርሰዋለሁ፣ የረገጠውን መሬት እሰጠዋለሁ አለ እግዚአብሔር። እና የታመንኩ ነው ለዚህ ሰው። እና ያ ካሌብና ይሄ ኢያሱ ሁለቱ ናቸው ወደ ከነዓን የመግባት እድል የነበራቸው። ሌላውስ በሙሉ ምድረ በዳ ቀርተዋል። ዛሬ የሚወርሰው ትውልድ በሙሉ ከግብፅ ሲወጣ ከ19 ዓመት በታች የሆነና ምድረ በዳ የተወለደ ነው በሙሉ። አንዳንዱ የዘጸአትን ታሪክ በስሚ የሰማው፣ አንዳንዱ በጣም ልጅ ሆኖ ነው ያየው። የዛሬ 40 ዓመት ገደማ የተከናወነ ታሪክ ነው። ለአንዳንዶቹ ብለርድ እያደረገ ነው። ባህር ተከፍሎ ነበር በልጅነት ትዝ ይልሃል ስትለው ይመስለኛል ይላል። ከ19 ዓመት በታች ነው። ምናልባት የ10 ዓመት ልጅ ሊሆን ይችላል። ዛሬ 50 ዓመቱ ነው። በ10 ዓመት ትዝ ይልሃል ስትወጣ አያስታውስም። ግን እየተነገረኝ ነው የመጣሁት። ኢያሱስ ያስታውሰዋል፣ ያውቀዋል። በእግዚአብሔር ባሪያ በሙሴ እግር ስር እግር በእግር እየተከተለ ነው የመጣው። ዛሬ እግዚአብሔር የተናገራቸው ምድር ላይ ደርሰዋል። በጣም ብዙ ሰው ለማግኘት የሚታገለው ነገር ትተው በጣም ብዙ ሰው የማይመርጠውን ነገር የመረጡ ሰዎች ናቸው። ለዛ ነው ከእግዚአብሔር ጋር ባለ ታሪክ የሆኑት። ኦፕሽን ምርጫ አተው አይደለም፣ እግዚአብሔርን መርጠው ነው። ቤተ መንግስት፣ ለዛውም የፈርዖን ቤተ መንግስት፣ በወርቅ የተንቆጠቆጠ ቤተ መንግስት፣ የፈለገውን አገር ሄዶ ባሪያ ማድረግ የሚችል አገዛዝን ትተው ከእስራኤል ሕዝብ ጋር ጭቃ ለማብኳት። እንደውም መጽሐፍ ከእስራኤል ሕዝብ ጋር ለሚለው ከእግዚአብሔር ሕዝብ ጋር ነው የሚለው። አሁን ባሪያ ነው ሕዝቡ ስታየው አይመስልም። እግዚአብሔር ሲያየው ሕዝቤ ነው አለ። ሙሴ ያየውና የእግዚአብሔር ነው ሕዝብ። ከነሱ ጋር ጭቃ ማብኳት ፈርዖን ቤት ወርቅ ላይ ከመቀመጥ ይሻለኛል። የወሰነ ቀን የከፈለው ዋጋ ቀላል አይደለም። መንገዱ እንደዚህ በቀላሉ እንደምንነጋገረው አይነት ቀላል መንገድ አይደለም። በእውነት ግን ደግሞ እግዚአብሔር ጸጋ አለ። ግን ዲተርምን መሆን ግን ይጠይቃል። ሰዎቹን የዋቸው ጨካኝ፣ መንፈስ አልተሞሉ፣ የተለየ ጸጋ ስጦታ የሌላቸው ላይ ህግ ነው ገና ያለው። ለዛውም ሙሴ ህግ ማያውቅም ገና ህግ ተቀባዩ ራሱ ወስኖ ጨክኖ ትቶቶቶ ያንን ምድረ በዳ ህዝቡን ይዞ አቋርጦት ወጣ። ሙሴ 40 ዓመት ሙሉ ወክ አረገ። ከቤተ መንግስት ወደ ምድረ በዳ የወጣ ሰው ህዝቡን ከግብፅ ወደ ከነዓን ይዞ እየተጓዘ ሄደ። አየ ሙሴ ሲሞት እስራኤል ሐዘን መቀመጧ ብቻ አይደለም፣ ኢያሱም ሐዘን ይቀመጣል። ከሙሴ ቀጥሎ ማገልገል ሲቃይ ነው። ኦልሬዲ ሙሴ ያስቀመጠው ስታንዳርድ አለ። ወይ የሙሴ አይነት መሆን አለብህ ወይ መብለጥ አለብህ። አትሊስት የሙሴ አይነት መሆን አለብህ። የተለመደ የተቀመጠ ስታንዳርድ አለ። ለኢያሱም ሲቃይ ነው። ህዝበ እስራኤልም በሙሉ ተሰብስበው መጥተው ያሉት እሱን ነው። ችግር የለውም አሉት፣ እንገዛልሃለን። ግን ከባሪያው ከሙሴ ጋር የነበረ እግዚአብሔር ብቻ ካንተ ጋር ይኑር። በቂ ኤክስፔሪየንስ አለ። 40 ዓመት ተከተለዋል ሙሴን እግር በእግር። በጣም ብዙ ነገሮችን ሙሴ ሳይ አብረኸው አይተሃል። በሙሴ መጠን ባታይም አንተ ተራራ ግርጌ ቁጭ ብለህ እሱ ተራራ አናት ላይ ተቀምጦ የሆነ ብለርድ ቢያረግብም ብዥ ቢልብም አይተሃል። ይህ ኤክስፔሪየንስ ችግር የለብህም። እምንጠይቅህ ያሻካኝ ነው የእግዚአብሔር ክብር። ያንን ደመና አንተ ጋር ይኑር እንጂ እንገዛለን። እግዚአብሔር ከኔ ጋር ሁን ስለተባልኩ ብቻ መሆን አይነት አይደለሁም። እኔ ባሪያዬ ሙሴ ያዘዘን ትእዛዝ በቀንና በሌሊት አስብ፣ አሰላስብ። ዓይንን ከዚህ ሕግ ላይ እንዳትነቅል፣ ፈቀቅ እንዳትል። እንደዛ ከሆነ እኔ አብሬ እሆናለሁ። ይቀናልሃል፣ ይሳካልሃል፣ ይከናወንልሃል። ስኬት በምኞት መሆን የለበትም። ይሳካልኛል ተብሎ አይሆንም። እንደዚህ አይነት ነገር የለም። የክርስትና ነው ፕሪንሲፕል አለ። እግዚአብሔር የሚፈልገውን ከኔ ሲያገኝ ነው ስኬት እንጂ ስኬት አንዳንድ ነገሮች አይደሉም። ስኬት እግዚአብሔር ከኔ ጋር መቆሙ ነው። እግዚአብሔር ካንተ ጋር ካለ ምንም ነገር አብሮ ይኖራል። እግዚአብሔር መጣና ኢያሱ እንደዚህ አለው፣ ይሄን ሕዝብ ይዘህ ዮርዳኖስን ትሻገራለህ አለ። ነገ አለ። መቼ? ነገ አምላካችሁ እግዚአብሔር በመካከላችሁ ያልፋል። የሚያልፈው ድንቅ ነገር ሊያደርግ ነው። ሊገላችሁ አይደለም፣ ሊያጠፋ አይደለም፣ ሊፈርድ አይደለም። ድንቅ ነገር ሊያደርግ ነው። ተአምራት እግዚአብሔር ሊሰራ ነው። ግን ይሄ እግዚአብሔር ነገ ብሎ ቀጥሯል። እግዚአብሔር ደግሞ ቅዱስ ነው፣ ክቡር ነው፣ ንጹሕ ነው። በመካከላችሁ ሲያልፍ እርም እንዳያገኝ ዛሬ ጨርሳችሁ ደሩ። የመንጻት ሥርዓት ፈጽሙ ዛሬ አላቸው። ታጠቡ፣ እላያችሁ ላይ ያለ እርም ነገር ካለ አስወግዱ፣ በንጽህና ቁሙ። አጠገባችሁ ካለ ሰው ጋር ያለ ነገር ካለ ፍቱ፣ ጨርሱ። በውስጣችሁም በደጃችሁም በእግዚአብሔር ፊት ቅዱሳኑ። እግዚአብሔር ቅዱስ ነው። ያለ ቅድስና ሰው እግዚአብሔርን ደስ ሊያሰኘው አይችልም። ያለ ቅድስና እግዚአብሔርን ማየት አይቻልም። ህዝቡን ዝም ብላችሁ አዳምጡት። የመጀመሪያ ሰሚ ነው። ከዛስ ትንሽ አሁን ነገሩ ቢያስደስታቸውም ነገ እግዚአብሔር ድንቅ ያደርጋል፣ በጣም ያስደስታል። አይ ቲንክ አሜን ይላሉ። ምክንያቱም አሁን ኒው ቢግኒንግ ነው፣ አዲስ ጅማሮ ነው። ከነዓን ሊገቡ ነው። አባቶቻቸው ሲጠብቁት የነበረው ልጆቻቸው ሊይዙት ነው። በምድረ በዳ ሁሌ ከሙሴ አፍ አይጠፋም። ያ ሁሉ ምልክት ሲደረግ ሙሴ እዚህ እንቆይ አይልም፣ ወደ ከነዓን ይላል። ያ ሁሉ ታምራት ወደ ከነዓን። ዛሬ አየህ ሊቀበሉ ነው ከነዓንን። በቃ መጨረሻ ላይ ደርሳቸዋል። መዝጊያችሁ ላይ ናቸው። በጣም ያስደስታል። ይሄንን ደግሞ ፍጹም ለማድረግ እግዚአብሔር ነገ ይመጣል፣ ታምራት ያደርጋል፣ ድንቅ ነገር ይሆናል በመካከላችሁ። ግን ዛሬ እናንተ በንጹህ ሕይወት ጠብቁት፣ አታስነኩ። ራሳችሁን ጠብቁት በጥንቃቄ። ሕጉ የሚለው
የሚለውን አድርጉት። አሁን ህጉን አናቅም ማለት አይቻልም። ዘዳግም ላይ ሙሴ ከልሶታል ለዚህ ትውልድ። ዲትሮኖሚ ዘዳግም የተባለው ህጉ ተደግሞ የተነበበበት ስለሆነ ነው። ህጉን ድጋሚ ያነበበው ለአዲሱ ትውልድ አልሰማንም ማለት አይቻልም። አባቶቻቸው ስለሌሉ ሙሴ ለዚህኛው ትውልድ አነበበለት ህጉን። ይሄው ህጉ ይሄ ነው። ለዛውም ከአባቶቻቸው በተሻለ መንገድ ትራንስሌት ሁሉ አድርጎታል። ብዙ ነገሩን እየተረጎመ እያብራራ ነው ሙሴ እንደውም ያቀረበው ለአዲሱ ትውልድ። ባርኮ መርቋቸው ነው ህጉን አንብቦ የሞተው ሙሴ። አናቅም ማለት አይቻልም። በህጉ መሰረት ከእናንተ የሚጠይቀውን ነገር እያደረጋችሁ በንጽህና አምላካችሁን እግዚአብሔርን ጠብቁት። ነገ እግዚአብሔር የተናገረውን ያለውን ለ40 ዓመታት ሲጠበቅ የቆየውን ያንን ይሰጣችኋል። ምናልባት 40 ዓመት ለዚህ ትውልድ ነው። 40 ዓመት 400 ዓመት ወደ ኋላ ለአብርሃም ዘፍጥረት 15 ላይ የተናገረው ቃል ነው። ይሄ ቃል ትዝ ይላችኋል። አብርሃም ዘፍጥረት 15 ላይ እግዚአብሔር ብሎታል፣ ህዝብ ወይንም ትውልድ ለ4 ትውልድ በባዕድ አገር ሄዶ ይገዛል አለውና ከዛስ አወጣቸውና ተስፋ ወደ ሰጠው ምድር አስገባቸዋል ብሎ ከ400 ዓመት በፊት ለአብርሃም ቃል ገብቶለታል። በቅርብ ጊዜ ከሆነ ደግሞ ለሙሴ ነግሮታል። በጣም በቅርብ ከሆነ ደግሞ ለእናንተ ምድረ በዳ ላይ ያስታውሷቸዋል። በጣም በቅርብ ከሆነ ደግሞ ከዮርዳኖስ ማዶ ገና ዮርዳኖስን እዚህ ጋር እያላችሁ ደግሞ ሪቫይስ ተደርጎላችሁ እግዚአብሔር ለ400 ዓመት በላይ ተስፋ አድርጎ ሲጠብቅ የቆየውን ጉዳይ ሊሰጣችሁ ስንት ትውልድ የሞተበትና ያለቀበትን ጉዳይ ጠቅልል አድርጎ ሊሰጣችሁ ነው። እጃችሁ ላይ ያለፋችሁበትና ያልደከማችሁበትን ልሰበስቡ ነው። ተቀደሱ የሚለው ይከብዳል። ይህን ሁሉ ተስፋ ለሚቀበል ሰው እግዚአብሔር ሲመጣ ሊሆን የሚችለው ነገር ልንገራችሁ ዝም ብዬ አላቸው። ይሄ የምታዩትን ዮርዳኖስን እግዚአብሔር ሊያሻግረን ይመጣል አለ። ቀይ ባህርን የከፈለው እግዚአብሔር ነው፣ ሙሴ አይደለም። ይህንን ምን ያልከፍለውም እግዚአብሔር ይከፍለዋል አለ። ከዚህ የሚላችሁ ከሆነ ሙሴ በትርን ያነሳው የከፈለው ማን ነው? የምስራቅ ነፋስ። ሙሴ እየዛቀ የከፈለው ምንም ነገር የለም። ቆሞ አሁን በትር ማንሳት አሁን ምን ማዋጣት ነው? እንዲያርግ ስትባል እንደዚህ አድርጋውን ሲከፈለው እኔ አየ ይባላል። ምንም እኮ አላዋጣውም እኮ እጄን እንዳይደክመኝ እንደዚህ ብዬውን እንጂ ባህር ለምን ሸሸኝ? የያዕቆብን አምላክ አየች ነው የሚለው። እግዚአብሔር ከኋላ መጣ። ሙሴን እንደዚህ እያየችው ኖርማል ሆና የያዕቆብ ቤተሰብ አይደል ይሄ ቤተሰብ? አሁን ያዕቆብ ሲገባ ሰባው ነው የገባው። ይሄን ሁሉ አወልዶ ነው እዚህ ሀገር ብላ ባህር ዝም ብላ ስራዋን የቀጠለች። እግዚአብሔር ግብጽ ጨርሶ ከኋላ መጣ። ፈርዖንን ምናምን ሰራዊቱን አንዛ ጨርሶ ግብጽን አመድ አድርጓት ከኋላ መጣ። ቀይ ባህር ጋር ህዝቡ ተሰልፎ እያለ እግዚአብሔር ከኋላ ሲመጣ ባህር አየችው ከኋላ ሸሸች። ተከፈለ የሚል ነው ዘጸአት ላይ ያነበብ ነው። መዝሙረ ዳዊት ላይ ትምህርቱ አደጋ ሸሽታ ነው። ባህር ሮጦ አመለጠ እንደማለት ነው። አሁን ሸሸ ማለት እኮ በናለሽ ባህር መጣ ብላ። ከዛ እግዚአብሔር ሙሴን ምንድነው ያለው? እንደው ሙሴ እግዚአብሔር ለምን ጮህብኝ? አትጮህብኝ ግባ። ያንን የከፈለ እግዚአብሔር ዛሬ ይከፍላል አለ ኢያሱ። ድንቅ ያረጋል። ዛሬ እናንተ ተቀደሱ። ያኛውን ያረገው በምድር በፋሲካ በደም በምን ታጥረው ነው የወጡት። አሁንም ድንቅ ነው የሚያረገው። ያኛው ከግብጽ መውጣት ነው፣ ይሄኛው ከነዓንን መውረስ ነው። 40 ዓመት ምድረ በዳም ያው ደመናን የመራቸው በምድር ላይ የነበረውን ቆይታ በሙሉ እሱ ነው ተቆጣጥሮ ተንከባክቦ የሚያቆየው። እዛኛውም ጋር ያለውን ታምር የሚሰራው ራሱ መጥቶ ነው እግዚአብሔር መጥቶ ነው ይሄንን ዮርዳኖስን ሞትና ፍርድን ከፍሎ ከነዓን የሚያስገባችሁ። ምን እናርግ? ተቀደሱ። እንደፈለጋችሁ ሆናችሁ ከተቀመጣችሁ እግዚአብሔር ታምር ሊያደርግ መጥቶ እንዳትከለክሉ። ምክንያቱም የኢያሱ መጽሐፍ የሚያስተምረን በዛ በ5ቱ የሙሴ መጽሐፍት ውስጥ ያለውን የእግዚአብሔርን ፍርድን ጽድቅን ይነግረና ኢያሱ መጽሐፍ ጋር ሲደርስ ደግሞ እግዚአብሔር ምሕረቱን ለሕዝቡ አግንኖ ማስወረሱ የሚያሳይ መጽሐፍ ነው ኢያሱ መጽሐፍ። ጽድቅና ፍርድ ተከናውኗል። ምድረ በዳ ሕዝብ አልቋል። ይሄኛውስ እግዚአብሔር አሁንም ሕዝቡን ይመራል። ከዛ ሊያስወርሰው ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር እሆናለሁ አለውና ዛሬ በዚህ ሕዝብ መካከል አንተን ከፍ ማድረግ ጀምራለሁ። ስለማያከብሩህ አይደለም አለው። ከዚህ ቀን ጀምሬ ግን አንተን ከፍ አደርግሃለሁ። በዚህ ሕዝብ መሃል ከፍ እንዴት አድርገህ? ቀይ ባህር ይከፈላል አለው። ኢያሪኮ ይሰምጣል። ፀሐይን አቆማለሁ፣ በበረዶ ድንጋይ ይዋጋለሁ፣ 31 ነገስታት ከፊት አስወጣልሃለሁ። በዚህ ሕዝብ መሃል ድል ሰጥቼ ከፍ አደርግሃለሁ። የእግዚአብሔር ታማኝነት የታየበት መጽሐፍ ነው መጽሐፍ። እግዚአብሔር ብቻውን የተናገረውን እንደሚያደርግ የታየበት መጽሐፍ ነው መጽሐፍ። ሰው በጣም ደካማ እንደሆነ፣ ሰው ምንም እንደማይችል እግዚአብሔር ሁሉን እንደሚችል ያስረዳ መጽሐፍ ነው መጽሐፍ። ያንን ሁሉ ተአምር በምድረ በዳ ያየ ሕዝብ ዛሬም እግዚአብሔርን ካልጠበቀ ተአምር ማድረግ አይችልም። ያንን ሁሉ ነገር የሚያውቅ ሕዝብ በአስፈሪነቱ እግዚአብሔር ሲና ላይ ሲወርድ ያየ ሕዝብ ዛሬም ከእግዚአብሔር እጅ ጠባቂ ነው። ሕዝቡ ምንም እንደማይችል እግዚአብሔር ሁሉን እንደሚችል፣ ሕዝቡ ምንም ማድረግ እንደሚሳነው እግዚአብሔር ደግሞ ምንም ማድረግ እንደማይሳነው ረዳ መጽሐፍ ነው። እግዚአብሔር አዳኝነቱን ያሳየበት መጽሐፍ ነው። እስራኤል ተአምር አይደለም ተስፋዋ፣ በተአምር ወንዙ ተከፍሎ ወደ አባቶቿ ምድር መግባት ነው ተስፋዋ። እግዚአብሔር ተስፋ አድርጎ የሰጣትን ያንን ምድር መያዝ ነው እንጂ ዮርዳኖስም ይከፈላል፣ ቀይ ባህርም ተከፍሎ ያውቃል፣ ተአምራት ይደረጋል። ድሮም እግዚአብሔር እያረገን
ዘመን የመጣው አሁን የ400 ዓመት በላይ የተጠበቀ ያንን ምድር በእጃቸው ማስገባት። ይሄ ነው እግዚአብሔር እንደዚህ ያላቸው፣ የምትገቡበት ምድር የኔ ነው። የምንጠባበቀው የጌታ የኢየሱስ ክርስቶስን መመለስ ብቻና ብቻ። ኢየሱስ ይመጣል፣ እንወርሳለን፣ እንገባለን፣ እንወርሳለን። በፍጹም የተሰቀለውን ክርስቶስን ለምንድን ነው የምንሰብከው? በዚህ ሁሉ ምድረ በዳ መካከል በጽናት ተራመዱ፣ በጽናት ተራመዱ፣ በጽናት ተራመዱ ለምንድን ነው የምንለው? የሚወረስ ምድር አለ ከፊት። ክርስትና እንደዚህ ብቻ ከሆነ ድካም ነው። የሆነ ነገር የሚያደርግ ሰው የሆነ ነገር ወደ አለማድረግ ከሆነ ያደገው በጣም ድካም ነው። ተስፋ አለን፣ ሰማይ የምንገባበት አገር አለ። እግዚአብሔር ምንም ተአምር ቢያደርግ፣ ምንም አይነት ምልክትና ድንቅ በሕይወታችሁ ላይ ቢያደርግ፣ ፋይናሊ እግዚአብሔር ለዛ እናንተን ለማብቃት መጨረሻ የሆነ ተአምር የለም። ተአምር ከተደረገ ወደሚቀጥለው ነገር እያሳየ ነው እግዚአብሔር። ይህንን የማደርገው ያንን እንድታይልኝ ነው። ደጋግሜም እንደምላችሁ ክርስትና ላይ ቀጥ ብሎ መሄድ ነው በጣም አስቸጋሪው ነገር። ቀጥ ብሎ መሄድ ትዕግስት አስጨራሹ እልህ የሚያስጨርሰንም ነገር እሱ። በጣም ብዙ መተናል፣ ትንሽ ነው የቀረ ወዳጆቼ። 2000 ዓመት መተናል። እመለሳለሁ ካልን 2000 ዓመት ሆኖታል። በጣም ረጅሙን መተናል። በጣም ትንሽ ነው የቀረ። እንጨርስ። ከነሱ ወገን ነን፣ ከሚወርሱት ነን፣ ከሚያገኙት ነን። የእነዚህ አባቶች በሙሉ የመጨረሻ ተስፋ አሁን እኛም ጠቅልለን የምንገባበት አገር ነው። እነሱ እዚህ ገብተው ቢያርፉ ኖሮ እግዚአብሔር ሌላ ተስፋ ባልሰጠ ነበር። ሌላ ተስፋ ሰጠ። እነሱ እዚህ አገር ገቡ፣ ያዙት። አገሩን በሙሉ ሲይዙት እግዚአብሔር ሌላ ተስፋ ሰጠ። ሌላ አገር አለ አለ። እኛ የምንገባበት ነው ሌላ አገር፣ ሌላ የለም። የኛ የመጨረሻው ነው። እኛ ስንገባ ሌላ አለ አይልም፣ ያልቃል። እዚህኛው ሀገር ለመግባት ይሄን ሁሉ ጠይቋቸዋል። እኛ እዚህኛው ሀገር ለመግባት የጠየቀን በጣም ትንሽ ነገር ነው። ብዙ ሰው ግን የሚፈተንበትን በጣም ትንሽ ነገር ነው የጠየቀን። እነሱ እዚህ ሀገር ለመግባት የተጠየቁት ነገር ብዛቱና ርዝመቱ፣ ዮርዳኖስን ለመክፈል የካህናቱ አመጣጥ፣ አካሄድ፣ ፕሮቶኮል፣ ርቀት። እኛን እዚህ ሀገር ለመግባት የጠየቀን ኢየሱስን ደም ነው። እኛን እዚህ ሀገር ለመግባት የጠየቀን የክርስቶስን የመስቀል ስራ ነው። በእርሱ ማመን የጠየቀኝ በክርስቶስ ኢየሱስ ካመንካው እዚህኛው ይሄ ሁሉ ትውልድ ተስፋ የሚያደርገው ሀገር በነጻ ተገባል። ወደዛኛው ታላቅ ርስት ለመግባት የክርስቶስ ኢየሱስ የመስቀል ስራ እና ለዛ ለክርስቶስ ኢየሱስ የመስቀል ስራ ያለኝ እምነት እሱ በቂ ነው። ይሄ ሰማይና ምድር ተጠቅልሎ ያልፋል። ይሄ የተሸከምነው ስጋም አርጅቶ ይወድቃል። ፍጥረት ሁሉ ማጠቃለያውና መዝጊያው ደርሷል። ፀሐይዋ በጣም እየጠለቀች ነው፣ ልትገባ ነው። በሙሉ ነገሮች ወደ መጨረሻ እንደሚወስዱ ምልክት እየሰጡ እየተናገሩ ነው። ሌላ ሀገር አለ እግዚአብሔር ያዘጋጀው። ይህንን ምድር እግዚአብሔር ለዘላለም አላዘጋጀውም፣ ሌላ አዘጋጅቷል ለዘላለም የምንኖርበት። ስለዚህ ምናልባት በዚህ ምድር ላይ ብቻ ተስፋ የምታደርጉ ሰዎች ከሆናችሁ በእውነት ተስፋ የለም። ተስፋ ያለው በእግዚአብሔር ላይ ነው። ተስፋችን ለዘላለም ነው።